ሰላም ሰላም ምርጦቹ ባነማተቦቹ ሙስሊሞችም እንደዛ እነዚህ ማለት የምታዩዋቸው እንዳንዴ የተሰበሰቡ 1 2 3 4 5 6 8ቱ ማለት ኩሳኔ የበቀሉ አረቦች ናቸው። ኩሳኔ የበቀሉ ዱባዎች ናቸው። እነዚህ ማለት በአመት አንዴ በቅነው በአመት አንዴ የሚበሉ የዱር የመሬት ላይ ተክኖች ናቸው። ሁለተኛ ነገር ደግሞ ለአባት ክብር የሌላቸው ማለት ነው። ለአባት ክብር የሌላቸው የአባትን ክብር ማቁ ቆሻሾች ማለት ነው። የአባትን ክብር ማታቂ ቆሻሻ ዝንባም ማለት ነሽ። የአባት ክብር ብታቂ ኖሮ የኔ አባት በቁም አለ ዘቀዘቅሽው እንጂ እንደዚህ መንካት አትችይም። የፍቅርን አባት የሞተ የምዘቀዝቁ እናንተ ቆሻሾች ናችሁ እኮ የአብርሽ ደጋፊዎች። እንደው አብርሽ እንደው ቢቀሩብክ እውነት ቢቀሩብክ ባይደግፉት ይሻልሃል። የሞተ ሰው ፎቶ የሚዘቀዝቁ ጥንቦች ናቸው እኮ እነዚህ። ኬት የመጡ ጥርቅምቅሞች እውነት አራት ጎማ አመጣቸው። ቦኔ ላይ ወረወራቸው። ከዛን በየዱባይ ላይ ወስደው እዛ ዱባይ ላይ ቆዳዋን እንደባብ ቀየረች። በቃ ናይፍ አልባ ናይፍ አታቅ ምን አታቅ። ይሄ የፈረደበት ሶሻል ሚዲያ መጣ። በቃ ኧረ ያዙ ይልቀቁ የሚሉ ገመዳፎች ምንድን ያልሽው? አንዷ ምንድን ያልሽው? ትናንትና እዚህ ውስጥ አንደሽ ተሰሚዋነሽ ይሄን ቪዲዮ አብርሽና ሩታን ይቅርታ ካላሽ አባትሽን አናወርድም። ደግማችሁ ዘቅዝቁ። ለምን የመዘቅዘቅ የሁሉንም ቤተሰብ ስለዘቀዘቃችሁ የኔ ቤተሰብ ቢዘቀዘቅ አይሞቀኝ አይደንቀኝ። በእውነት የሁሉንም አብርሽን እየደገፋችሁት የአብርሽን ቤተሰብ የዘቀዘቃችሁ ጀግኖች ናችሁ። ፍቅርን የቤተሰብ እየዘቀዘቃችሁ ጀግኖች ናችሁ። ስለዚህ የመዘቅዘቅ መንፈስን የያዛችሁ የእናንተ ናችሁን። ያነው መንፈስን ወጋውት። ይሄ የሚያስጠላ መንፈስ የመዘቅዘቅ መንፈስ። ቤተሰብ ቢኖርሽ አዳሜ ፎቶ አዘቀዝቂም ነበር። ቤተሰብ አልባዎች ማለት ነው፣ ቆሻሾች ማለት ነው። አብርሽን እናንተ አልሰጣችሁኝ የምንደግፈው፣ ሩታን እናንተ አልሰጣችሁኝ የምንደግፋት፣ ፍቅርን ፉፉን፣ ሃይሚ ብሩክን ስልኬን የሰጠኝ እናንተ ባናችሁኝ። አብርሽን ልጣኑ አልችልም። እናንተ ባናችሁኝ ሩታ ልጣናት አልችልም። ምድረ ዝንባሞች ማለት ነው። እኔ የምላችሁ እሙዬ ማለት ነው የነ ሩታ ደጋፊ ነበረች እኮ። ግን ለምንድን ነው እናት አባቷን የምትዘቀዝቁባት? ምን አረገቻችሁ? መዘቅዘቅ እኮ አስፈላጊ አይደለም። እሙዬ ጥፋት ካለባት ለእሙዬ ንገሯት እንጂ ለምንድን ነው ቤተሰብ አምታችሁ የምትዘቀዝቁት? ምድረ ደንቆረ ሁሉ ማለት ነው። ቤተሰብ ስለዘቀዘቅሽ ምን ይወጣል ከተባለ ብዙ ሚስጥር ይወጣል። ዝም ብላችሁ አርፋችሁ ተቀመጡ። እናቴን በጣም ነው የሚያስጠላው። ደግሞ የቤተሰብ ፎቶ እያመጣችሁ እየዘቀዘቃችሁ ትሳደባላችሁ። በጣም ነው የሚያስጠላው። ደግሞ አንዷ የሩታ እንጀራ እናት ትላለሽ። ያንቺንስ ፎቶ ለምን ፎቶ አትወጭም? ፎቶ ታውቂያለሽ? አትወጭም። በፊት ነበር የምትወጪው ከዛኛው ኢትዮሽ። አንዳንዴ ስለ ራሳችሁ ሳታውቁ ስለ ሰው አታወሩ። እሙዬ ምንም ጥፋት የለባትም። ገባችሁ? ካልነካችኋት ደግሞ እሷ አትነካም። ጸባያን ስለማውቃት ማለት ነው። እንዴ እንቺ ትላለሽ እንዴ? ያንቺ ማን ያቅልሻል? እሙዬ እናቴን በጣም ምርጥ ልጅ ናት። በጣም ማለት ነው። ለሱ ለአብርሽና ለሩታ ብላ እኮ ከአብርሽ ከቄራው ጋር ስንት ተዘቅዝቃለሽ። ይሄን አታውቂም እንዴ? የሩታ እንጀራ እናት ብጥርቅ ለቪዩሽና ለእንትንሽ ስትይ ነው የምትለፈልፊ። እናውቃለን እያንዳንድሽ። አዎ አብርሽ ስልኩን የነጠፈው ነንመና ነው። ነንመና እንዲያመቸው ነው እስካሁን ያልነጠፈው ብያለሁ። አሁን እንድገምናችሁ አብርሽ እኮ ስልኩን ከዩቲዩብ ስር የነጠፈው ነንመና እንዲያመቸው ነው። እናንተ ጥንቦች ማለት ነው። እናንተ ቆሻሾች ማለት ነው። ኑ ፎቶዬን እያጨመላለቃችሁ አያችሁ እንዴት እንደምጸዳባችሁ። በጣም ነው የምጸዳባችሁ። በጣም ነው የምጸዳዳባችሁ። የኔ ዳይፐሮች በጎች እንዴት እንደምትቀፉ ምድረ ማዳታ። በራሳችሁ ስትወጡ ቪዲዮዎቹን ስትወጡ የምታስጠኑ ኩበቶች ናችሁ። ኩበት እንደውም ለማገዶ ይፈነጋል። ለማገዶነት ድፎ ይደፋን ኩበት። እናንተ ማለት እኮ የማትፈነጉ ምን ብትባሉ ነው የሚሻላችሁ? እናንተ በጎች በግ እንደሆናችሁ አውቃ ነው ጽጌ በብላ በጊዛናችሁ የመጣችሁ። ይሄ በግ እኮ ቢገባችሁን እናንተ ነው በጎቹ ንቁ ለማለት ነው። በጎች እናንተም እቺ አንዷማ ባንግላዴሽ አንቺን ከሞከረሽ እኔ ባንግላዴሽ እኔ ቤሩት ነው አይቻናቅም። እኔ ባንግላዴሽ ይኑር አናቅም። ባንግላዴሽ የሚጫወትብሽ ያልሽኝ አንቺ ጽድት ያልኩ ልጅ እኮ ነኝ እንዴ! ምን ሆነሽ ነው? ባለማህተቧ እኮ ነኝ። ከክርስቲያን ጋር ነው መተኛት የሚፈቀድልኝ እንጂ ከማንም ጋር መተኛት አይፈቀድልኝም። አንቺ ባንግላዴሽ አንከባልልሻል መሰለኝ ገመዳፍ
ገመዳፎች ንግግራችሁ አያምር ምናችሁ አያምር እውነት ምድረ ገመዳፍ ቆሻሾች ያረ እንዴት እንደምትቀፉ ብታዩ በጣም ነው የምትቀፉት እኔ በጣም ነው የምጸዳባችሁ እጅግ በጣም ነው የምጸዳባችሁ በጣም ነው የምጸዳዳባችሁ ለማንኛውም እያያችሁኝ ፎቶዬን የምታበነሻሹ በርቱ አበነሻሹ ግን በጣም እንደምጸዳባችሁ ልነግራችሁ ፈልጋለሁ በጣም እንደምጸዳዳባችሁ ልነግራችሁ ፈልጋለሁ ይሄን ቪዲዮ አዳቤ እየመረረሽው የአብርሽና የሩታ ደጋፊዎች አንዳንድ ኩበቶች ማለት ነው ዝምባሞች ኩበታሞች ባይረሳሞች ማለት ነው ምቹናችሁንም አንዳንድ ባይረሳሞች አሉ ባይረሳሞች ቫይረስ እውነት ቫይረስ እኮ በሽታ አይገኝነትም መድኃኒት አይገኝነትም አንዳንድ ቫይረሶች መድኃኒት አይገኝነትም እናንተ ማለት እንደዛ ናችሁ እየመረረሽ ዋጩ አዳሜ እየመረረሽ ስም ይሁን ቪዲዮ ምድረ ዝምባሞች ማታ ደግሞ ጠብቁኝ በተመሳሳይ ሰዓት ቤቴ ረገጣ አለ ማማን እንደምረግጥ ነግራችኋለሁ ይመቻችሁ እዩ ጭራሽ አገሬ ላይ መጣ እኔ ልትገል ማለት ነው ኧረ እባክሽ የት ልብ አግኝተሽ እሺ ነኝ አዲስ አበባ ነኝ እሺ አንቺ ልብ አለሽ ነኝ ያለሁበት ሆቴል ድረስ ነኝ አንቺ ልብ ካለሽ አግኝቼ ገላታለሁ ምናምን አላልሽ ነኝ እስኪ እኔ እጠብቅሻለሁ አዲስ አበባ በዛውም ባልሽ ስለጠፋብኝ እየፈለኩኝ ነው ማለት ነው በዛውም ባልሽ ጠፍቶብኝ ለራሴ እየተጨነቅያለሁ ማለት ነው አንቺ ግን በዚህ በጠፋበት ሰዓት ስለ ሰይድ ማውራት ትተሽ እኔን እገልሻለሁ እኔን እንደዚህ ያረግሻለሁ በዛ ላይ ደግሞ ከሚገርምሽ ነገር ማለት ነው የቤት ኪራይ ማን ሊከፍልልኝ ነው በሚሊዮን እንኳን ብር ሳታስቀምጥልኝ እንዴት ትጠፋለህ አይ ሲጀመር እንደ ሁለተኛ ሚስት እንኳን ማክበር አለበት እንዴና እኔን ማክበር ተይና እሱ መሻከበርሽ መጀመሪያ ስለ ገንዘብ ነው የምታወራው አይ እንደዚህ ማለት አይ ተሰምተሻል ለቪዲዮ መጀመሪያ ብር ሳታስቀምጥልኝ እንዴት አንቺ ብር ቢያስቀምጥልሽ ይጥፋ አሬቻ አይንሽ ይጥፋ ምን አይነት ነው አንቺ ልጆች አሉሽ ልጆች ይዘሻል አንቺ ስንቶች አሉ ተብየዋ ማለት ነው አታዋረደኝ ማለት እዚህ ላይ ነው የሰው ባል ቀምተሽ ጎንደር መጥቶ የሆነ ነገር ቢሆን አይንሽን ማወጣልሽ ስትይ አይደብርሽም እንዴ ትንሽ አይንሽን እናወጣልሻልና እኛ አስተያየት አንሰጥም ብለን ነበር ከዚህ በኋላ በእነሱ መያል እንፈተፍት ነው ያጀማ እስከ ዛሬ እስኪ ያቆማላ አቆምን ብለን ዝም ብለን ነበር ከዚህ በኋላ እናወራለን እቺ የሰው ባል ወስደሽ ደግሞ የሰው ባል በበላይ ገብተሽ ደግሞ ታፋጥጫለሽ እንዴ አይደብርሽም አምሼሚው እንዴት እንደሚያርጋት የሰይጣን እጅ ይመስላል እጇ ማለት ነው አውዝ ቢላይ ምን ሸጣረጃ ወይኔ ነገሮች ማለት ነው ውሸት ማለት ሱመያ የውሸት ነገር ወጣባት ለምን እንደሆነ ታውቃላችሁ ከሱ ጋር ያወዳሽ ከሱ ጋር እየተደዋወልሽ ከሱ ጋር እንትን እያለሽ የሆነ ነጠቃት ሆነቱ ማለት ነው ኢቲዩ ግን የሥራህን ይስጥ ቪው እናንተን ማለት ነው ባልና ሚስቱን አፋታ ባልና ሚስቱን አለያየ ለቪውና ለዶላር ተብሎ መገን እኔ ያቆማሉ ብዬ ነበር ያስቡት እነሱ ጭራሽ ፓርት 2 ፓርት 3 ፓርት 4 እያሉ እየተመላለሱ ነው ማለት ነው እና ለማንኛውም በቃ ሸዋሻው ይደብራል አቁሙ እንዴ አረኔ ብር መሽፈለኩኝ እኔ ብር አልፈልግም እኔ እሱ ሰላም ይሁን እንጂ ማለት ነው እኔ እሷ ናት እንጂ የምትገርመኝ እኔ ብር የታለኮ ነው የምትለው እሷ ብሯ ነው እንዴ ብር ሳያስገባልኝ የቤት ኪራይ ምን ልከፍል ነው ምናምን ትላለች እኔ አታናድርሽም እንደዚህ አይነት ሰው እንዴ እኔ በረመዳን ምድር ክፉ አታናግሪኝ ለማንኛውም ስርዓት ያዢ ስለኔ እኔን ሲፈጠር አይደለም ይቅርና ጎንደር ድረስ መተሽ ልገይኝ እዛው ቤትሽ ድረስ አዳማ ብመጣ እንደዚህ ልጅ እንደለመርሹ ጠንቧ እንደምታረጋቸው ራሱ ያችን ያክል እንኳን አትነኪኝ ማለት ነው ስለዚህ ዝም ብለሽ ባልሽን ፈልጊና አፈላልጎ ማለት ነው እና በእናታችሁ እንደው ተባበሩኝ ሰይድ ያው የደወለ አይደለም ራሱ ማለት ነው የሚያነሳው ሌላ ሰው ነው ሌላ ሰው አንስተው ሰይድ የታለክ የሰይድ ስልክ ነው እናንተ ራሱ ማን ነው ሰይድ አንተ ማነክ ደዋዩን ጨርሶ ጥራሽ አንተ ማነህ ቅድም ራሱ ልጅ ሲነግረኛ ሰምተሻል እንዴ እሱ አንተ ማነክ ምናምን እያለ ነው ማለት ነው እና ሰይድ አውቆ እንደዚህ ያደርጋል ብለሽ ታስቢያለሽ አይ አውቆ የሆነ ነገር ባይሆን እንዴት እንደዚህ በልጆቹ ራሱ አይጨክንም አንቺ እኔ ራሱ እንደዚህ ያደርጋል ብዬ አላስብም ግን እኔ አላቅም ምን ያሰበ እንደሆነ ማለት ጨነቀኝ እኔ እስከዛሬ ራሱ አለማግኘቴ ምናምን ቆጨኝ ማለት ነው ባገኘሁት ኖሮ በቃ ማለት ብዙ ነገር አንዳንዴ እኮ ሰው እና ማለት ነው አሁን ሰይድ አቅህም ከሆነ በእናት ውጣ ቢያንስ ስልክ አንሳና
እኔ አዩ ራሱ በድብቅ አዩ ራሱ ያስጠየቁ ነበር አዩ ራሱ ጠፍቶባት እያበደሽ ነው በነገራችን ላይ ቪዲዮ ላይ ብቻ እንዳይመስልሽ ገላታል ያለችው እየዛችሁብሽ ነው የምር ሰው ሲነግረኛል እኔ ሂጄ እሷ ተሸፍኜ ነው ቤት ያርኩትና ተሸፍና ቤቴ እንደመጣችው እኔ ሳልሸፈን ያለችበት ድረስ ሂጄ ገላታለሁ በቢላ ነው ምናምን ሄደው ያለች ራሷን እንደ ካራክተር እየቆጠረች ነው ማለት ነውና አዎ እውነት በጣም መጀመሪያ ባሏን ነው ማፈልግ ያለባት እኔን ሳይሆን አሁን በዚህ ሰዓት እኔ ማለት ነው እልኬን አሁን የምናደድበት ነገር ሁሉ ጥፍት ብሎ የት እንደሄደ አላውቅም በቃ ሰይድና ሰይድ የት እንዳለ ብቻ ነው ማወቅ ፈልገው ማለት ነው እናንተ ነገር እኮ ይደርሳል እሱ ከተገኘ በኋላ ነው ማለት ያለባችሁ አሁን ትኩረታችሁን እሱ መፈለግ ላይ ነው እንዴ ስልኩ ጠፋ ሲደወል ሌላ ሰው ነው የሚያነሳው ምናምንና ይሄ በጣም እንትን ነገር ነው በጣም ነው የሚደብረውና አሁን እሷ ይሄን ነገር ትታ ስለ ብርና ስለኔ ነው እያወራች ያለችው ማለት ነው እና ደግሞ ጭራሽ በግዛ አንተ በግና ትላለች እሱ በከሆነ አንቺ ፍየል መሆንሽ ነው እውነቴን እኮ ነው እንዴ በጣም ለምን ፈለጋት ነው መሰለኝ አላውቅም እኔም በርግጥ እንዲፈልገኝ አልፈልግም በመጀመሪያ ደረጃ አርፎ እንዲቀመጥ ነበር እኔ ማለት ራሴን መፈተሽና መረጋጋት ፈልግ ነበር እንዴው የልጆች አባት ነው ለልጆች ይኖርላቸው ስለዚህ አሁን እኔ የምፈልገው ምንድነው በእናታችሁ እርዱኝ አፋልጉኝ ሰይድን ካያችሁት አውቆም እየተጫወተብኝ ከሆነ አሁን ለምሳሌ ወይ ተናዶ እኔ አሁን አንዳንዴ ምን አስባለሁ መሰለሽ ምናልባት አገር እየሄድኩ ስላስቸገርኩት ይሄን ነገር እየሰራ ያለው አውቆ ነው አንቺን ለማበሳጨት እኔ ለማበሳጨት ወይ ደግሞ ስልኩን አጥቶን ትናይ ስለ ልጆች ያስብና ይደውልልሽ ነበር እኔ ራሱ እኮ በተለያየ ስልክ ሞክሬለት ነበርና የኔን ስልክ ቢያንስ ያነሳልኝ ነበር እኔና አንቺ እንደምንገናኝ ምናምን አያውቅም ነበር ማለት ነው እኮ በእናትሽ እና ታዲያ እንዴ በጣም ተጨነኩኝ እንትናም ያሲን ጋር ራሱ እኮ ከያሱ ጋር ሆነን ራሱ ብዙ ጊዜ ሞከርንለት ያሲን ብዙ ጊዜ ሞከረለት እኔ በተለያየ ስልክ ሞከርኩለትና ለአንቺን እንትን ለማለት ለማስፈራራት ያደረገው ነገር አይመስለኝም አስቢው እስኪ ቢያንስ ልጆች ያስጨንቁታልና አንቺን እንትን ባይል ልጆቹን ቢያንስ ደውሎ እንትን ይልሽ ነበር በሌላ ሰው ያስነሳም ነበር አንቺን የሆነ ነገር ለማስደንገጥ የሆነ ነገር ለማድረግ ብሎ እንደዚህ ነገር አያደርግም ነበር ምክንያቱም ልጆች ይዘሻል የሱን ህፃን ልጅ ይዘሻል ምጠባው ልጅ ይዘሻል ምናምንና ልጆቹን በድንጋጤ የሆነ ነገር እንዳታደርጊበት ስለሚሰጋ አንቺን የሆነ ነገር የሚያደርግ አይመስለኝም እና ይሄ ነገር በቃ እኔ እሱማኮ እኔ ለእንትና ራሱ እኮ አስደውዬ ነበር ለጓደኛው ማለት ነው አንድ ጓደኛ ያለው እዛ ኦሼ ለሱ ራሱ በሰው አስደውዬ ሰይድን ፈልገ ነው ነበር እንደውም እሱ ሲደወልለት ኦሼ ራሱ ምንድነው ያለው ዩቲዩብ ልገዛ ፈልጌ ነው ዩቲዩብ ስለምገዛ እንደዚህ ብሎ ነበር አይ እኔ ልጅቷ ዋሽታ እኔ ለምን እኔ እንዳልሆን ማለት ነው ልጅቷ የውሸን ቁጥር አፈላልግ ያገኘው ከዛ አስደወልኩበት ሰይድ ጠፍቶብኝ ነው ዩቲዩብ ምገዛ ልጅ በኦሼ ሳስደውልበት ምንድነው ያለ መሰለሽ እሱም ጭራሽ ጎንደር ሄዷል እሱ ሊፈልገው ማለት ነው ውሸቱን ይሁን እውነቱን ይሁን አላሁ አለም እኔ በቃ እኔም ለራሴ ጎንደር እጃለሁ ስለፈልገው እሱ ያለበትን አላቅም ስልኩ ዝግ ሆኖብኛል ሲል በቃ ቻው ብዬ ስልኩን ዘጋሁት ምክንያቱም እሱ ይሄዳል ብዬ ስለማላስብ ማለት ነው እና አሁን ምንድነው ባጭሩ አሁን ሰይድ ስለሄደ እኔ በርግጥ ምንም እንደማይሆን አውቃለሁ ስልኩ ባይዘጋ እንድሮ ግን የፈራሁት ምንድነው ስልኩ ዝግ ነው ሰይድ ደግሞ ከሚገርምሽ ነገር ሪከርድ በሰው እንኳን አስደርገበት አዋራይ ምናምን ብለውት ማለት ነው ምንም መልስ የለም አንዳንዴ ራይት ያደርጋል አንዳንዴ ከነጭራሹ አያረግም ኦኬ አይገባም ማለት ነው ዳታም አይበራም ማለት ነው ዳታም ራሱ እንትን አንዳንዴ ራይት ያደርጋል ገብቷል እኮ ግን አይመልስም እኔ አሁን ያሰብኩት ወይ ሰውየው ነው ወይስ እኔ አላቅም ምን እንደሆነ አንቺ የእህቴ ልጅ ቆሚና አንድ ቦታ ቅረጭኝ እንጂ የማተው ቪዲዮ አሪፍ ነው ስላት የበለጠ አሪፍ ለማድረግ ነው እንዴ ምን ነው አንድ ቦታ ቆሚ እንዴ ምን ተሽኮረመኛለሽ ቁጭ እኔ በነገራችን ላይ በሷ ስልክ ደውል ብየው ነበር ቪዲዮ ሲሰራ ማለት የሷን ስልክ ያውቀዋል እሱ ደውልልኝ በሷ ስልክ ብየው ነበር ግን አልደወለም እርግጠኛ ነኝ እኔ ግራ ይገባኝ ማለት ነው ማታ የሰራሁት ቪዲዮ ላይ ደውል በሷ ስልክ እጠብቅሃለሁ ብየው የሷን ስልክ ራሱ እሷ ቅድም ስትወጣ ማለት ነው ሳይ ስልኳን ያውቀዋል እሱ ከሷ ጋር ደዋወላሉ ከዚህ በፊት ማለት ነው ስለዚህ የሷን ስልኳን ራሱ ቅድም ስትሄድ አስቀምጩ ብያት ነው እኔ ቢደውል አላነሳም እያለችኝ ማለት ነው አንቺ ማለት እኔ አልደወለም እኔ በጣም ነው ግራ የገባኝ ለምንድነው ማለት እንዴት አልደወለም እሺ ስልኬን አሁን ያስኩትን ስልኬን አያውቀውም የሷን ስልክ በሷ ስልክ ደውል ማን እንደሆነች ያውቃል ከማን ጋር እንዳለው ያውቃል አሁን ማለት ነው እኔ ለምን እንዳልደወለ ለምን በቃ ማለት ውስጤ
ክፉ የሚያስባል ደግ የሚያስባልና እኔ አላህንም ለምነው ምንድነው እንዳይጸጽተኝ በቃ ማለት እኔ በጣም ስለተንከራተተ በርግጥ እኔ ዙር ብዬው አይደለም የዞረው ግን እና ሰላም እንዲሆን በቃ ማለት ውስጤ እየፈራ ነው አሁን ደግሞ ዝም ሲል መጀመሪያ ውሸት መስሎ ነበር አሁን ግን ዝም ሲል በጣም ውስጤ እየፈራ ነው ምን እንደሆነ ካወቅኩኝ በርግጥ እሱ አገር ቢከተለኝ የኛን ትዳር ሰላም ያኖረዋል ማለት አይደለም ያ ከዚህ በኋላ ማለት ነው አዩንም ታያት ምናምን ሰይድ ከመጣ በቃ እንትን አትበይ እንዲከፋው አታድርጊው በእናትሽ እንዲሸሽ ምናምን አንቺን እንትን እንዲልሽ አታድርጊው እኔ ኢቭን ሁላ እኔ ፕሮግራም አዘጋጅላችኋለሁ ማለት ነው ለሁለታችሁም የምር ልታረጊልን አው የምር እንዴ በእናትሽ የምር እንትን ይለዋል አሁን ራሱ እኮ በጣም ባይከፋው የነክል ቀን ስልኩን አጥፍቶብሽ በእኔ ስልክ ስንሞክርለት በያሱ ስልክ ስንሞክርለት አንቺ ኢቭን በጓደኛው በእህትሽ ልጅ ምናምን አልሽዋ የነክል እንትን እስከንል ድረስ ያው ጸጥ አለና ፕሊስ በእናትሽ ቢያንስ አንቺ አስበሽዋል ልጆች ሲያድጉ ራሱ አስከብትሽም አንቺን ራሱ ማለት ነውና ምንም እንትን እንዳትዩ ይመጣ እናት ከሚገርምሽ ነገር መጀመሪያ ሳይድ ያማረተችበት እሷ ናት በነገራችን ላይ ገና ሳይወጣ ካዳማ እግሩ እዛው እያለ አንዴ በጓደኛው አስደውላ እርጉዝ ነህ አትሂድ ስትል አንድ ጭራቅ የሆነች ጓደኛ አለቻት እንደገና ደግሞ በቃ ይሞታል እኔ እሱን ሬሳ አልሰበስብም እኔ ሲፈጠር ማለት ሳይድ አንድ ነገር ቢሆን እሷ ሳትሆን እኔ ቀድሜ እሷን ገላታለሁ አንድ ላይ ነው የምቀብራችሁ መጀመሪያ ያማረተችበት እሷ ናት ሲፈጠር ቢመጣ ምንም አይሆንም በቃ ምንም ተወሮ ቪዲዮ ላይ ማለት ነው ሳይድ እኔ እሱ ከሚሞት እኔ ሞታለሁ አንዴ በረኪናዛ አንዴ ምን ዛ እሷ ናት መጀመሪያ ወደዚህ ወደኛ ቤት ማለት ነው ሞት ያመጣችው እሷ ናት የሆነ ነገር ሲባል ሳይድ የመንመጣለሁ ሲላት ራሴን አጠፋለሁ ሳይድ ሱያ ጋር ራሴን አጠፋለሁ በቃ ለሁሉም ነገር ሳይድ ሽንት ቤት ገባለሁ ሲላት እቺ ሴትዮ ራሴን አጠፋለሁ ከማለት ወደ ኋላ አትልም እውነቴን ነው አይ በዚህ ሰዓት ለምሳሌ በቃ ወይ ሰዓት ፈጥራለት በዚህ ሰዓት አንድ ሰዓት ካልሆነ አትገባም እገባለሁ ካለት ራሴን አጠፋለሁ እንደ ህፃን ልጅ በጣም ኮንትሮል ያደረገች እንዴ ሳይድ ወደ ጎንደር ሄዳለሁ ማለት ነው ራሴን በረኪና ምናምን ሰብስባ ጠጥቻለሁ ይኸው ልጅቷ አለች እሷ አትሞትም አለች መጀመሪያ ማር እሱ የሱን ሬሳ ሰበስኩ የሁለታችሁንም እንትን መስማት በጣም ደበረው አስበሽዋል እሷ እንደዛ ትለዋለች